እንዴት ናችሁ? የትሬድ ኢንሳይት ቤተሰቦች ሳምንታችሁ እንዴት አለፈ? አይ ሆፕ ባለፈው ሳምንት በጣም ቆንጆ ሳምንት ነበር። ጥሩ ጥሩ ትሬዶችንም ወስደናል። በአጠቃላይ እንደ ኮሚኒቲ እንደተለመደ ሁል ጊዜ ጥሩ ኦፖርቹኒቲዎችን እየፈጠረልን ነው ብዬ አስባለሁ። የትሬድ ኢንሳይት ኦርደር ፍሎ ሽፍት ስትራቴጂ ማለት ነው። ሶ የሚቀጥለው ሳምንትም ላይ በጣም ጥሩ ጥሩ ኦፖርቹኒቲዎችን ቴክ እንደምናደርግና በተለይ ደግሞ ከበዓል በኋላ የምንጀምረው ቻለንጅ ስላለ እዛ ቻለንጅ ላይ በጣም ተጠቃሚ ልንሆን እንደምንችል ተስፋ አደርጋለሁ። ሶ ዛሬም የዊክሊ አናሊሳችን ማለት ነው ከጎልድን ጀምርና እያንዳንዱን ነገር አብረን እናየዋለን ማለት ነው። ስክሪን ሼር ላድርጋችሁና ወደዛ እንሂድ። ጎልድን ከዊክሊ ታይም ፍሬም እንጀምርና በዊክሊ ታይም ፍሬም ምንድን ነው የሚያወራው የሚለውን ነገር በተወሰነ መንገድ ለመረዳት እንሞክርና ከዛ ወደ ሎወር ታይም ፍሬም ቶፕ ዳውን አናሊሱን እናየዋለን አብረን ማለት ነው። እንግዲህ የመጀመሪያው እንደ ትሬድ ኢንሳይት ትልቁ ቁልፍ ነገር ብለን የምናምነው ኪሌብሎችን በትክክል አይደንቲፋይ ማድረግ ነው። ይሄ የዊክሊ ካንድልስቲክ የፕሪቪየስ ካንድልስቲኩን ማለት ነው ቴክን አውት አድርጎ በቦዲ በጣም ስትሮንግሊ ከፍ ብሎ ዘግቷል። ሶ የዊክሊ ታይም ፍሬም ይሄ እንደምታዩት ምንድነው ኦርደር ፍሎ አለ ማለት ነው እዚህ ጋር። ሶ ፕራይስ ሞስት ፕሮባብሊ ይህንን ወር ላይ ብሬክ አድርጎ ስለወጣ ይህንን ኦርደር ፍሎ ሚትጌት ለማድረግ በተወሰነ መንገድ ሪትረስመንት ይኖራል ብዬ አስባለሁ ከዊክሊ ታይም ፍሬም አንጻር። ሶ ስሞል ሪትረስመንት ኤክስፔክት እናደርጋለን ማለት ነው። ሌላው ወደ ዴይሊ ታይም ፍሬም ልምጣና ዴይሊ ታይም ፍሬም የቮሊዩም ፉትፕሪንት ቻርታችን ምንድን ነው የሚያወራ የሚለውን ነገር ለማየት እንሞክራለን። የቮሊዩም ፉትፕሪንት ቻርታችን እንደምትመለከቱት በጣም ስትሮንግ ፖዘቲቭ ነው። ዴልታ ዲፈረንሱ ሂጅ ነው። እንደገና ደግሞ ከፖይንት ኦፍ ኮንትሮል ኤሪያችን በላይ ከፍሎ በቦዲ ዘግቷል ማለት ነው። ከዛ ወደ ትራዲሽናል ካንድልስቲክ መተን ስንመለከትም ትራዲሽናል ካንድልስቲክ ሲግኒፊካንት የምንላትን ኤሪያ ብሬክ አድርጓል። የዴይሊ ኦርደር ፍሎ አለ እዚህ ጋር አንሜቲኬትድ የሆነ የዴይሊ ኦርደር ፍሎ አለ። ስለዚህ እስከ 3150 እስከ 3167 ኤሪያ ድረስ ማለት ነው የመምጣት እድል ይኖራል ብዬ አስባለሁኝ። ስፔሻሊ ደግሞ ፎር አወር ታይም ፍሬም አሁን የምታዩት ላይ ነው የቆመው። ቼንጅ ኦፍ ካራክተር ፈጥሯል። ዘን ዋንስ ፕራይስ ቼንጅ ኦፍ ካራክተር ካመጣ በኋላ ምን ማድረግ ይጠበቅበታል ማለት ነው? ወደ ኪሌብል ሪትረስመንት ኤክስፔክት ይደረጋል። አንሜቲኬትድ ኦርደር ፍሎ አለን እዚህ ጋር አንድ ኦርደር ፍሎ። ይሄ ኦርደር ፍሎ ዲሲሽናል ኦርደር ፍሎ ነው። የፎር አወር ዲሲሽናል ኦርደር ፍሎ ነው። ቡሊሽ ዲሲሽናል ኦርደር ፍሎ አለ እዚህ ጋር ኔክስት ዊክ ላይ ማለት ነው መጥቶ ይሄንን ኦርደር ፍሎችን ሜቲኬት አድርጎልን ቢሄድ በጣም ሃይ ፕሮባቢሊቲ ነው የሚሆነው። ወደ ታች ለማሰብ ግን መጀመሪያ ምን መኖር አለበት ማለት ነው? የግድ ሃይስቱ ቴክን አውት ተደርጎ በቦዲ ዝቅ ብሎ የሚዘጋ ካንድልስቲክ ማግኘት አለብን ማለት ነው። ይሄንን ሞር ሊያጠናክርልን የሚችል ምን አለ? ሲሊቨር ጋር ስንመጣ ሲሊቨር ላይ በዊክሊ ታይም ፍሬም ጀምሮ በጣም ስትሮንግ የሚባል አይነት ኪሌብል ላይ ፕራይሱ አፕሮች አድርጓል ማለት ነው። ፕራይስ እንደምትመለከቱት ዊክሊ ታይም ፍሬም ሲሊቨር ከፍተኛ የሆነ ሪጀክሽን ኤሪያ ላይ መጥቷል። ይሄ በዊክሊ ታይም ፍሬም ነው የምላችሁ እና ኢግኖር የሚደረግ ምናምን አይደለም። መጣ እዚህ ጋር ሪጀክት ተደረገ። ከዛ ደግሞ ድጋሚ እዚህም ሞክሮ ነበር እንደምታዩት። ከዛ እዚህም ሪጀክት ተደረገ። ከዛ መጣ አሁንም ሪጀክሽን ነበረው። ከዛ ወደ ላይ ፌክ አውት አድርጎ ተመለሰ እና ገባ። ከዛ አሁንም መጣ እዚህ ጋር አሁንም ሪጀክት ተደረገ። ድጋሚ አሁንም እዚህ ጋር እንደዚሁ ሪጀክት ተደረገ ማለት ነው። ሶ ይሄ በጣም ስትሮንግ የምንለው ኪሌብላችን ነው። ወደ ላይ ከሄደ በኋላ መጥቶ ቴስት አድርጎት ወደ ላይ ሄዶ ነበር። ፋይናሊ ኢንገልፍ አድርጎ የወረደበት ኤሪያ ነው ማለት ነው። ሶ እቺ ኢንገልፍ የተደረገችውን እችን ኤሪያ ሜትጌት ካደረገ በኋላ እኔ ምን እጠብቃለሁ? ወደ ታች ኤክስፔክት ይደረጋል። ወደ ታች ድሮፕ ኤክስፔክት ይደረጋል። እስከምን ድረስ የሚለው ኪሌብል አለ ከታች በኩልም እስከዚህ ኤሪያ ሊሆን ይችላል። እንደዚህ ፕራይስ አክሽኑን እናየዋለን። ስለዚህ ጎልድ ላይ ሪትረስመንት ኤክስፔክት እንድናደርግ ጎልድ ላይ ያለን እይታ ሞሮ የተስተካከለ እንዲሆን ሲልቨር ላይ ያለው እንቅስቃሴ መመልከትም በጣም ወሳኝነት አለው ማለት ነው። ከዛ ይሄ ከዊክሊ ታይም ፍሬም አንጻር ነው። የዴይሊው ግን ትንሽ አሁንም ወደ ላይ ፑሽ ማድረግ እንዳለበት የሚያሳይ ነገር አለ። ከዛ ወደ ዴይሊ ትራዲሽናል ካንድልስቲክ ጋር ስንመጣ አሁን በዊክሊ ታይም ፍሬም ሪጀክሽን ኤሪያዎችን ያሳየኋችኋለ እሱ ማለት ነው። እዚህ ጋር መጣ ሪጀክት ተደረገ ሲልቨር ማለት ነው። እዚህ ጋር መጣ አሁንም ሪጀክት ተደረገ። ፋይናሊ ብሬክ አድርጎ ከወጣ በኋላ መጣ ሪቴስት አደረገ። ወደ ታች ፌል አደረገ፣ ሪቴስት አደረገ፣ አሁንም ፌል አደረገ። ዩሲ ይሄ ምን ያክል ስትሮንግ ኪሌብል እንደሆነ መጣ አሁንም ሪጀክት ተደረገ፣ መጣ አሁንም ሪጀክት ተደረገ። ለሶስተኛ ጊዜ አሁንም ሪጀክት ተደረገ እዚህ ኤሪያ አሁንም መጣና ሪጀክት ተደረገ። ወደ ላይ ሰብሮ ከወጣ በኋላ ደግሞ ድጋሚ ወደ ላይ ሪጀክት ተደረገ።
ዘን አሁን እየመጣ ያለው ምኑ ጋ ነው? ቼንጅ ኦፍ ካራክተር የተፈጠረበት ኤሪያ ላይ ነው። ቱ ዘ ዳውን ሳይድ እዚህ ላይ ቼንጅ ኦፍ ካራክተር ተፈጥሮ ነበር። እንደገና ደግሞ አንሚቲጌትድ ኦርደር ፍሎ ነው ማለት ነው። ሶ ይህንን ኦርደር ፍሎ ሚቲጌት ካደረገ በኋላ ጎልድ ላይም ኤክስፔክት ማድረግ ያለብን ጎልድም ወደ ዲሲሽናል ኦርደር ፍሎ ጎልድ ወደ ታች ፑሽ ያደርጋል። ይሄኛውም ወደ ታች እንደዚህ ሪጀክት ተደርጎ ወደ ታች ፌል ያደርጋል ብዬ አስባለሁኝ። ይሄ ከዴሊ ታይም ፍሬም አንጻር ነው እያሳያቸው ያለው። ፎር አወር ላይም ስንመጣ ይሄንን ራሱን ነው የምናገኘው። ስለዚህ ፎር አወር ኪሌብላችን ይሄ ነው። ይሄ በጣም ስትሮንግ የምንለው ኪሌብላችን ነው። እዚህ ኪሌብል ላይ ጎልድ ስትሮንግ ሪጀክሽን አይ ሚን ወደ ታች ማለት ነው ፑሽ ሊያደርግ የሚችልበትን እድል ይሰጠናል ማለት ነው። ስለዚህ ጎልድም ላይ ሲልቨርም ላይ ኮሬክሽን ኤክስፔክት ይደረጋል። ከዛ ወደ ቢትኮይን እንምጣና ቢትኮይን ምን ላይ ነው የሚለውን ነገር ለማየት እንሞክራለን። እንደነገርኳቸው ቢትኮይን በዚህ ቀን መስራቱ ያን ያክል ኮምፎርት የሚሰጥ ባይሆንም አሁን ያለበት ኤሪያ ላይ ግን እንድንሰራበት የሚጋብዝ ኤሪያ ስለሆነ ይሄ የባለፈው አመት በጣም ስትሮንግ የሚባል እንደ ሰፕላይ ዞን ሰርቭ ሲያደርገን የቆየ ቦታ ነው። ብሬክ ተደርጎ ነበር። ሁሌ አይደለም ቴስት የተደረገው በጣም ትንሽ ፒፒ ቀረው ነበር። ነገር ግን ፌር ቫሊዩ ጋፑን እዚህ ጋር መጥቶ ምን አድርጓል? ፊል አድርጎልን ነው እየተመለሰ ያለው። ስለዚህ የዛሬ ካንድልስቲክ አዘጋጉ በጣም ወሳኝነት አለው። ኢፍ የዛሬ ካንድልስቲክ ፕራይስ ወደ ላይ ፑሽ አድርጎ ማለት ነው 88,000 ምናምን ኤሪያ የሚዘጋ ከሆነ ኢቨን ባለበት መንገድ የሚዘጋ ከሆነ ወደ ላይ ፑሽ ማድረግ እድሉ በጣም ሰፊ ነው የሚሆነው። ከዛ ወደ ዴይሊ ታይም ፍሬም ቮሊዩም ፉትፕሪንት ቻርታችሁን ካየ ነው ወደ ላይ ፑሽ ማድረግ እንዳለበት የሚያሳይ ዳታ ነው ያለን። ፖዚቲቭ ዴልታ ዲፈረንስ ነው ያለው። እንደገና ደግሞ ከፖይንት ኦፍ ኮንትሮል ኤሪያችን በላይ ከፍሎ ነው የዘጋው። ስለዚህ ወደ ላይ ፑሽ ያደርጋል የሚል ሀሳብ ነው ያለው። ነገር ግን እዚህ በዴይሊ ታይም ፍሬም ምን ላይ ነው ያለው? በጣም ስትሮንግ የሚባል ኪሌብል ላይ መጥቷል ማለት ነው። በጣም ስትሮንግ የሚባል ኪሌብል ላይ መጥቷል። ተደጋጋሚ ፕራይስ ሪጀክት ይደረግ የነበረበት ኤሪያ ላይ መጥቷል። እዚህ ጋር እንደምታዩት ሪጀክት ተደረገ፣ ድጋሚ ሪጀክት ተደረገ፣ ድጋሚ አሁንም ሪጀክት ተደረገ። ፋይናሊ ባለፈው እዚህ ጋር መጥቶ ሪጀክት ተደረገ። አሁንም እዚቹ ትሬንድ ላይ ነውና ተደጋጋሚ ሪጀክት ሲያደርግ የነበረ ኤሪያ ስለሆነ እየደከመ ነው የሚመጣው። ስለዚህ ብሬክ አውት ኤክስፔክት ይደረጋል ማለት ነው። ወይም ብሬክ የሚያደርግ ከሆነ ወደ ላይ ፑሽ ሊያደርግ የሚችልበት አጋጣሚ በጣም ሰፊ ነው። ሂውጅ ሙቭ ነው ኤክስፔክት የሚደረገው ማለት ነው። ሶ አሁን ያለው እዚህ ጋር ነው። ፎር አወር ላይ ስንመጣ ግን እቺ ኤሪያ ቫዮሌት ተደርጋለች። ነገር ግን ኮንፈርሜሽን እስካሁን አላገኘንም። ልክ ብሬክ አውቱ ኮንፊርምድ ነው የሚባለው ምን ሲሆነው ቫዮሌት ያደረገውን ካንድልስቲክ ሌላ ካንድልስቲክ መጥቶ በቦዲ ከፍሎ ሲዘጋ ነበር። ነገር ግን ሃይስቱን ቴክን አውት ካደረገ በኋላ መጥቶ ሎስቱን በቦዲ ዝቅ ብሎ ዘግቷል። እስከምን ድረስ የሚለው እዚች ጋር ኦርደር ፍሎ አለች። እዚች ላይ ከመጣና ሰርድተቿ ላይ ማለት ነው ድጋሚ አሁን ወደ ላይ ፑሽ አድርጎ ብሬክ አውቱን ኮንፊርም የሚያደርግልን ይመስለኛል። ዘን አሁን ወደ ዩሮኤስዲ እና ዩሮኤስዲ ምን ላይ ነው የሚለውን ደግሞ ለማየት እንሞክራለን። ዩሮኤስዲ በዊክሊ ታይም ፍሬም ሲግኒፊካንት የሚባሉ ኤሪያዎችን ብሬክ አድርጓል። እነሱን ሪቴስት ለማድረግ በተወሰነ መንገድ ፑሽ ሊያደርግ ይችላል ወደታች ማለት ነው። ግን ኦቨርኦል በጣም ኤክስትሪምሊ ፖዘቲቭ ነው። ቮሊዩም ፉትፕሪንት ቻርቱም ፖዘቲቭ ነው። ዴይሊ ታይም ፍሬም ላይ መታችሁ ካንድልስቲኩን ስታዩት የዴይሊ ታይም ፍሬም በጣም ስትሮንግ የሚባሉ ኤሪያዎችን ብሬክ አድርጓል ኦልሬዲ። ስለዚህ ወደ ላይ ፑሽ ማድረግ የሚችልበት እድል ሰፊ እንደሆነ ፊል አደርጋለሁኝ። ፎር አወር ላይ ከመጣን ደግሞ ፎር አወር ላይ አንድ ትልቅ ካንድልስቲክ አለ። በሱ ካንድልስቲክ ኢንሳይድ ባር ሆኖ ነው ያለው አሁን ባለበት ሁኔታ። ወደ ታች ለመቀጠል ማለት ነው ይሄንን ብሬክ አድርጎ የወጣውን ይሄን ሲግኒፊካንት ኤሪያውን ማለት ነው መጥቶ ኦርደር ፍሎ ሚትጌት ቢያደርግ ለእኛ በጣም አሪፍ ኦፖርቹኒቲ ይሆናል ብዬ አስባለሁ። ሶ ከፕራይስ አክሽን አንጻር አሁን ክሊር አይደለም፣ ወደ ላይ መቀጠል እንዳለበት የሚያሳይ ዳታ ነው ያለን። ከዛ ዴክስዋይ መተን ካየን ዴክስዋይ በዊክሊ ታይም ፍሬም አይታችሁት ከሆነ በጣም ኢምፖርታንት የሚባል ቦታ ላይ መጥቷል። ፕራይስ በጣም አስፈላጊ የሚባል ቦታ ማለት ነው። እንግዲህ የሆነ ጊዜ ላይ እንደምታስታውሱት ፕራይሱ እዚህ ሬንጅ ውስጥ ስለነበር ማለት ነው። በዚህ ሬንጅ ውስጥ በነበረበት ጊዜ ቪዲዮ ሰርቼ ነበር። ይሄ በምንድነው አኮሙሌሽን ነበር። አኮሙሌሽን ውስጥ ስለነበር ፕራይስ አኮሙሌት ሲያደርግ ነበር ተደጋጋሚ እየመጣ ሪጀክት እየተደረገ ፋይናሊ ዶላር ሊወድቅ ነው የሚል ቪዲዮ የሰራሁበት ማለት ነው። ይህን አኮሙሌሽኑን ማኒፕሌት ልክ እንዳደረገ እዚህ ጋር ደግሞ የቀረውን ኦርደር ፍሎ ሚትጌት አድርጎ ድሮፕ ሊያደርግ እንደሆነ ሊወድቅ ነው ብዬ የሰራሁበት ቪዲዮ እሱ ነበር። እንዳያችሁት ከ4 ወር ከ3 ወር በፊት ነው ያን ቪዲዮ የሰራሁት የዊክሊ ታይም ፍሬም ስለሆነ
አሁን ማኒፕሌሽን ወር ላይ ከሆነ ይሄ ወደ ታች አሁንም ፈርዘር ፑሽ ዳውን ኤክስፔክት አደርጋለሁ እኔ። ነገር ግን አሁን ያለበት ኤሪያ በጣም ስትሮንግ የሚባል ኪ ሌቭል ነው። ኔክስት ዊክ ላይ ያለው ሙቭ በጣም ለእኛ አስፈላጊ ነው። ምናልባት ይህንን ብሬክ የሚያደርግ ከሆነ ድጋሚ መጥቶ ይህንን ሜቲጌት ሲያደርግ ማለት ነው ይህንን ዞን ይህንን ኤሪያ ሜቲጌት ካደረገ በኋላ በጣም ፈርዘር ፑሽ ዳውን ያደርጋል ብዬ አስባለሁኝ። በአጠቃላይ ያለን እይታ ከሃይር ታይም ፍሬም ወደ ታች ፑሽ ማድረግ እንዳለበት ነው። ዴይሊ ታይም ፍሬም ወደ ታች ፑሽ ማድረግ እንዳለበት የሚያሳይ ዳታ ነው ያለው። ፎር አወር ላይም ስንመጣ ፎር አወር ላይ ከላይ በኩል ምንም አዲስ ነገር የለም። ምናልባት ፑሽ ካደረገ ማለት ነው እነ ዩሮ ወደ ታች በተወሰነ መንገድ ወደ ኦርደር ፍሎ የሚመጡ ከሆነ እሱም እስከዚህ ኤሪያ ድረስ ሊመጣ የሚችልበት እድል ይኖራል ማለት ነው። እዚህ ኤሪያ ግን በጣም ከፍተኛ የሆነ ሪጀክሽን ነው ብያቸዋለሁ። የዊክሊ ታይም ፍሬም ኪ ሌቭል ስለሆነ ምናልባት እስከዚች ድረስ ፑሽ ካደረገ ድጋሚ እንደዚህ ፌል ሊያደርግ የሚችልበት እድል በጣም ሰፊ ነው የሚሆነው። ኦቨርኦል ግን ኢዩን ጂዩን ወደ ላይ ኤክስፔክት እናደርጋለን። ዲኤክስዋይን ወደ ታች ስቲል ፈርዘር ፑሽ ዳውን ያደርጋል ብለን እናስባለን። ግሬት ብሪቲሽ ፓውንድ ማለት ነው እንደምታዩት በጣም ስትሮንግ የሚባል ኪ ሌቭል ላይ ደርሷል ፕራይስ። ይሄ ኪ ሌቭል ነው። ከላይ ሪጀክት ተደረገ መጣ፣ ድጋሚ ወደ ታች ፌል ካደረገ በኋላ መጣ፣ ሪጀክት ተደረገ፣ ከዛ አሁንም ጠብቆ ምናምን መጣ፣ አሁንም ሪጀክት ተደረገ። ፋይናሊ አሁን በባለፈውም ሪጀክት የተደረገበት እሱ ጋር ነው። ነገር ግን የፕሪቪየስ ካንድልስቲክ ሎስ ሊኩዲቲ ቴክን አውት አድርጓል። ሶ ሞስት ፕሮባብሊ የዊክሊ ታይም ፍሬም ኦርደር ፍሎንም ሜትጌት አድርጓል። ወደ ላይ ፑሽ ማድረግ ይኖርበታል ማለት ነው ፕራይስ። ቴክኒካሊ እንደዛ ነው ያለው ነገር። ከዛ ቮሊዩም ፉትፕሪንት ቻርት ያው ፖዘቲቭ ነው። ዴይሊ ካንድልስቲክንም ካየ ነው ያው ሪጀክት ሊደረግ የሚችልበት ኤሪያ አፕሮች እያደረገ ነው እንጂ ፖዘቲቭ ነው። ፎር አወር ላይ ስንመጣ የምናየው ፕራይስ አክሽን ምንድነው? በቦዲ ዝቅ ብሎ ዘግቷል፣ ሜትጌት አድርጓል። በተወሰነ መንገድ ወደ ታች ፑሽ ሊያደርግ የሚችልበት እድል እንዳለ የሚያመላክት ነገር አለ። ጥንቃቄ በተሞላበት መንገድ እናየዋለን። እሱንም የመጨረሻ የዩኤስዲ ጄፒዋይ እንይና እንጨርሳለን። የዩኤስዲ ጄፒዋይ በዊክሊ ታይም ፍሬም ስናየው ኪ ሌቭል ላይ ደርሷል። በጣም ስትሮንግ የሚባል ኪ ሌቭል ላይ እየደረሰ ነው ያለው ፕራይሱ። የዊክሊ ታይም ፍሬም ኪ ሌቭል ላይ ነው ማለት ነው። አሁን ፕራይስ ልክ እንደምታዩት ተደጋጋሚ ሪጀክት ሲደረግ የነበረበት ልክ እንደ ድማንድ ዞን የሚያገለግል ኤሪያ ላይ ነው ያለው። ፕራይስ ከዚህ መጣ፣ ያው ሪጀክት ተደረገ፣ ሳምሃው ወደ ላይ ሄደ፣ ከዛ መጥቶ ሪያክሽን ሰራ፣ ድጋሚ ወረደ፣ ከዛ ወደ ላይ በሚሄድበት ጊዜ ሪጀክት ተደረገ፣ ከዛ ሰብሮ ወጣ፣ አሁንም ሪጀክት ተደረገ፣ ወደ ታች መጣና አሁን መጣ፣ ሪጀክት ተደረገ፣ አሁን መጣ፣ ሪጀክት ተደረገ። አሁን ተመልሶ እየመጣ ያለው እዚች ኤሪያ ላይ ነው። ይሄ ኪ ሌቭል ነው። ስለዚህ ይሄ ሪጀክት ሊደረግ ይችላል። ብሬክ አድርጎ ወደ ታች ኮንቲኔሽን ሊሄድ ይችላል። ጥንቃቄ በተሞላበት መንገድ ፕራይሱን ሞኒተር ማድረግ ያለብን ኤሪያ ላይ ነው ማለት ነው። ይህ ከዊክሊ ታይም ፍሬም አንጻር ነው። ከዴይሊ ታይም ፍሬም ኦርደር ፍሎ ፉትብሬክ ቻርቱን ካየነው ሊኩዲቲ ሎስቱን ቴክን አውት አድርጓል። ከፒኦሲ በታች መዝጋት አልቻለም። ሪጀክሽን እንዳለው የሚያሳይ ነገር አለ ማለት ነው። ከዛ የዴይሊ ታይም ፍሬም ትሬንድ ውስጥ ነው የነበረው ፕራይሱ እንደዚህ እንደምታዩት። ሶ ሞስት ፕሮባብሊ ፕራይስ ምን ማድረግ ይጠበቅበታል? በቦዲ ዝቅ ብሎ እንደዘጋ ነው ያለው። ስቲል ወደ ታች ፑሽ ማድረግ እንዳለበት የሚያሳይ ነገር አለ። ፎር አወር ላይ ደግሞ በቦዲ ከፍ ብሎ ዘግቷል። መቶ ይህን ሜትጌት አድርጎ ወደ ላይ ፑሽ ሊያደርግ ይችላል። ከዛ ውጭ ደግሞ የፎር አወር ታይም ፍሬም ምንድን ነው መቶ ይህንን ኦርደር ፍሎ ነው አሁን ልክ ብሬክ አድርጎት የወረደው ኤሪያ ላይ ነው አሁን ሜትጌት ለማድረግ እየሞከረ ያለው። ስለዚህ እዚች ላይ አሁን የፎር አወር አይዲኤም የሚፈጠርባት ቦታ ስለሆነ በቦዲ ነው ቴክናውት ያደረገው በዊክ ነው ምናምን የሚለው የሚቀጥለውን ካንድልስቲክ አይተን ውሳኔ እንወስናለን ማለት ነው። በቦዲ ዝቅ ብሎ የሚዘጋ ከሆነ ወደ ታች ኮንቲኔሽን አብረን ትሬድ እናደርጋለን። ካልሆነ ደግሞ ወደ ላይ ሰብሮ የሚሄድ ከሆነም ደግሞ አብረን ተከትለን እንሄዳለን። የፎር አወር ሲንግል ካንድል ሜቲጌሽን እስከዚህ ድረስ ፑሽ ሊያደርግ የሚችልበት እድል ይኖራል። በአጠቃላይ ይህን ይመስላል። ስላዳመጣችሁኝ ከልብ አመሰግናለሁ። እስከ ሳምንት መልካም ሳምንት ይሆንላችሁ። ራሳችሁን ጠብቁ፣ ሪስካችሁን ማኔጅ አድርጉ። ይሄን ይመስላል ጋይስ። ቤተሰብ ያልሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ኮመንት ላይ ሀሳባችሁን ግለጹ። ጥያቄ ካላችሁም ጠይቁ። አበረታቱላችኋለሁ። መልካም ጊዜ በድጋሚ